አንዷ ደግሞ ምን አለች? ወንዶች ብር ስታገኙ ትለወጣላችሁ። ለውጥ ተፈጥሯዊ ነው። እውነት ለመናገር ወንድ ልጅ ብር ቢያገኝ መጀመሪያ የምትለወጡት እናንተ ሴቶች ናቸው። 8 እስኪጠራ አትጠብቂም፣ በሁለተኛው ታነሻለሽ። በጠዋት ተነስተሽ የፊት ጥርስ ባይኖረኝ ተወደኝ ነበር ግን ምናምን የሚሉ የጅል ጥያቄዎችሽን ትታያቸዋል። ለውጥ ተፈጥሯዊ ነው፣ አንጋፋውም። ሆኖለት እስቲ ይሄ ልጅ ብር ያገኝ ይለወጥ እንጂ የባህሪ ለውጥ አያስጨንቅም። እውነቱን እናውራው። ወንድ ልጅ ብር ሲያገኝ ተለወጠ። ኦኬ፣ ብር ስላገኝ ብር የለኝም ብላችሁ አመላችሁ አላማረም እኮ። እናንተ እኮ ስለ ባህሪ መጠየቅ የለባችሁም፣ ስለ አመል እኮ መጠየቅ የለባችሁም ሴቶች። ደወለና ዙላል ሚስቴ እኮ ወንድ በሆን ኖሮ ታገባኝ ነበር ብላ ጠየቀችኝ፣ ምን ልበላት? በመጡበት መንገድ ነው መመለስ ያለብህ። ሴቶች እንደዚህ አይነት ጥያቄ ሲጠይቁ ልሽ እኔ ሴት ከሆንኩኝ ያስኬዳል፣ አለበለዚያ ግን ወንድ ለወንድ መጋባት ሃይማኖት አይፈቅድም፣ እምነት አይፈቅድም በላትና መልስላት አሉ። ሴቶች ጅል ሆነው ሲመጡ ጅል ሆነ ነው መመለስ ያለብህ። እኔ እኮ አንዳንድ ሴቶች ይገርሙኛል። ካርዲ ቢ ታውቋታላችሁ መሰስ፣ ታዋቂቷ ራፐር ከባሏ ጋር ትፋታላለች። ለምን እየማገጥ አስቸገረኝ፣ ሴት ጋር እየተልከሰከሰ አስቸገረኝ ብላ ትፋታውና ቀጥታ ተፋታ። ብራዘር እዚህ ጋር ያለውን ጀለስ ጠብሳ ታረግዛለች፣ ቀጥታ ታረግዛለች። እና ምን ችግር አለው እያላችሁ ይሆናል። እዚህ ጋር የምታዩት ጀለሳችን ማለት ነው 4 ሴቶች አስረግዟል፣ ከሷ እኩል ማለት ነው። 2ቱ ያስረገዛቸው ወልደዋል። ባለፈው የቀሩት ካርዲ ቢና አንዷ ናት፣ አልወለዱም፣ እየጠበቀች ነው ሰው። አሚን ላይ ኦፍሴት ይማግጥባት ነበር። በእርግጥ የድሮ ባሏ ግን ቢያንስ እሱ ማግጦ ቤቱ ይመለስ። ጀለስ እዚህ ጋር ይሄ አስረግዞ ነው የሚመለሰው። በአንድ ዓመት ውስጥ 4 ልጅ ሊወልድ ነው ጀለስ ከተለያዩ ሴቶች። አንደኛዋ ካርዲ ቢ። ማድነቅ አለብኝ ጀለስን፣ ሳናደንቅ አናልፍ። ጀለስ ማን ነው እያላችሁ ከሆነ የኤንኤፍኤል ተጫዋች ሲሆን ስለሱ ማወቅ ያለባችሁ ብቸኛው ነገር የ$60 ሚሊዮን ኮንትራት ፈርሟል። እሱን ኮንትራት እየበላ ነው። ከዛ በኋላ ይፈርማል ድጋሚ። ስለዚህ ሀብታም ነው፣ መልከኛ ነው፣ አትሌት ነው። አሏሽም አፕግሬድ ነው ከድሮ ባሉ አንጻር። ያው ሌሎች ሴቶች እየዞረ ቢያስረግዝም አፕግሬድ ነው፣ ተመችቶናል። ብቻ ጀለስ ግን ይከብዳል። እንደዚህ እንዴት ነው ካርዲ ቢ እንግዲህ ባድ ቢች ነኝ፣ ከባድ ሴት ነኝ፣ በቃ እንትን ነኝ የምትል ሴትን እንዴት አሳምኖ ጠብሷት፣ ጭራሽም ሌላ ሴቶች ዙሮ አስረግዞ 3 ሴት አስረግዞ እንዴት እንደጠብሳት አሚላ ዴት ላይ ምን ብሎ ነው ያዋራ ሲጀምር? አዎ በርግጥ 3 ልጆች አሉኝ ገና ያልተወለዱ አይደብርሽማ ምናምን ብሎ ነው ያዋራት። እንዴት ብሎ ነው ያዋራት? እኔ የጅንጀና ታቲኩን ነገረን ወንድሜ ነገረን ፕሊዝ። ብቻ ጀለስ ይማቸው። እንደዚህ ማረግቶ እንደዛ ማረግቶ ጉዳዩን ጨርሷል። ገናም ያስረግዛል። ገና ይሄኔ በደበቀም ሻጋ እያረገ ነው አንዱ። ብቻ ይመች ጀለስ። ኦፍሴት አብዷል፣ በርግጠኛ ያበደ ነው እሱ። ብቻ የሚገርም